ሐማስ ዶናልድ ትራምፕ ፍልስጤማውያንን አስመልክተው በትላንትናው ዕለት የተናገሩትን ሐሳብ እንደሚደግፈው ይፋ አድርጓል። ዶናልድ ትራምፕ ትላንት ከአየርላንዱ ጠቅላይ ሚኒስትር ሚካኤል ማርቲን ጋር ባደረጉት ቆይታ ማንም ፍልስጤማውያንን ከጋዛ እንደማያስወጣ ገልጸውላቸዋል። እኚሁ ፕሬዝዳንት ከወር በፊት ጋዛውያን ከምድራቸው እንዲወጡ በተለይም ወደ ግብጽ፣ ጆርዳን አሊያም ወደ አፍሪካ ሀገራት መስፈር አለባቸው ሲሉም ነበር። አየርላንድ ከጦርነቱ ጀምሮ ወደ ፍልስጤም ያደላ አካሄድ ስትከተል የቆየች ስለመሆኗም ሲኤንኤን ያስታውሳል። ትራምፕ ይዘውት በነበረው ዕቅድ መሰረት ጋዛ የመካከለኛው ምስራቅ ቅንጡ መንደሮች የሚገነቡባት ከተማ ወይም ሪቬራ ኦፍ ዘ ሚድል ኢስት ትሆናለች ሲሉም ነበር። የትላንቱ ንግግራቸው ታዲያ በሐማስ ዘንድ ቅቡልነትን ያገኘ ቢሆንም በርካቶች ዶናልድ ትራምፕ አወዛጋቢነታቸው እንደቀጠለ ነው ይላሉ። በዶናልድ ትራምፕ የአቋም መወላወል ጉዳይ ትችት የሚሰነዝሩት ግለሰቦች ፕሬዝዳንቱ በተለያየ ጊዜ የሚናገሩትን የተጣረሰ ንግግራቸውን እያመሳከሩ ያቀርባሉ። ሌሎች ትንተናዎች እንደሚያስረዱት ዶናልድ ትራምፕ ሐሳባቸውን የመቀየር አዝማሚያ ያሳዩት በግብጽ አማካኝነት የቀረበው አማራጭ ምናልባት አሳምኗቸው ይሆኖ ይላሉ። በእርግጥ ፕሬዝዳንቱ ከአየርላንዱ ጠቅላይ ሚኒስትር ውይይት እያደረጉ ባለ ሰዓት የአረብ ሀገራት የውጭ ጉዳይ ሚኒስትሮች በኳታር በጋዛ ዕጣ ፈንታ ላይ እየመከሩም ነበር። በአረብ ሀገሮች ዕቅድ ላይ ተቃርኖዋን የገለጸችው እስራኤል በጠቅላይ ሚኒስትሯ ቤንያሚን ኔታንያሁ በኩል እስራኤል መጻኢ ተስፋዋ እንዲረጋገጥ ካስፈለገ በጽናት መታገል ይኖርብናል ማለታቸውን ጀሩሳሌም ፖስት ዘግቦታል። በዚሁ ምንጭ ላይ ያለው ሀተታ እንደሚለው እስራኤል አሁንም ቢሆን ከሱኒ እስልምና ተከታዮች ጋር መልካም የሚባል ግንኙነት ማድረግ ትችላለች። ሆኖም ግን ይህ ከኢራን ጅሃዳውያንና ሺአ ተከታዮች የሚሆን አይደለምም ይላል። ሳማ በተባለው የፓኪስታኑ የዜና ገጽ ላይ እንደሰፈረው ትንታኔ ትራምፕ የሐሳብ ለውጥ ያደረጉት በአረቡ ዓለም ዲፕሎማሲያዊ ጫና እየበረታ በመምጣቱ ነውም ይላል። ሁለትም በዶናልድ ትራምፕ ጋዛውያንን እንዲቀበሉ የጠየቁት ግብጽና ጆርዳን ሐሳቡን ለመቃወም ሰዓታት አልፈጀባቸውም። ሌሎች መረጃዎች እንደሚያመለክቱት ደግሞ እንደተባበሩት መንግስታት ግምት 80 ቢሊዮን የአሜሪካን ዶላር የሚገመት ገንዘብ እንደሚያስፈልግ የተገመተለት የጋዛ ዳግም ግንባታ የአረቦች አጋርነት ከሌለበት የማይሆን እንደሆነ ትራምፕ ሳይገምቱት እንዳልቀረ ያመለክታሉ። የአሜሪካ የውጭ ጉዳይ መረጃዎችን ይፋ ያደርጋል የሚባልለት ፎሬን ፖሊሲ ላይ ሐሳቡን የሰነዘረው የቀጠናው የፖለቲካና ደህንነት ተንታኝ ራፋኤል ኮሄን በጋዛ መልካም የሚባል አንዳች ነገር ወደፊትም አይኖርም ይላል። ሐማስ ዳግም መጠንከሩ ሳይታለም የተፈታ ነው። ጋዛ የምድር ሲኦል መሆኗም እንዲሁ ዘላቂ ሰላም የሚታሰብ አይደለም ሲልም ያስረዳል። ሐማስ ዳግም የሚደራጅ መሆኑ በተለይም ሞት ለጽዮናውያን ውድመት ለእስራኤል የሚለው ስር የሰደደ ጥላቻውን ያልቀየረ በመሆኑ ሰላም በቀጠናው ተስፋ ቢስ እንዲሆን ያደርገዋል በማለትም ያስረዳል። የተባበሩት አረብ ኤሚሬቶች፣ ሳውዲ አረቢያ፣ ኳታር፣ ግብጽና ጆርዳን በደረሱበትና የአረቡ ሊግ ባጸደቀው ዕቅድ መሰረት ጋዛውያን አካባቢያቸውን ሳይለቁ ከተማዋን ማልማት ይቻላል። ከሳምንት በፊት የግብጽን ዕቅድ ተንተርሰው የተወያዩት የአረቡ ሀገራት 53 ቢሊዮን ዶላር ለማሰባሰብና በ3 ምዕራፎች ጋዛን ለመገንባት ከስምምነት ደርሰዋል። በ5 ዓመታት ውስጥ ይጠናቀቃል በተባለለት ዕቅዳቸውም 200,000 መኖሪያ ቤቶችን እንደሚገነቡም ተስማምተዋል። ዘ ኮንቨርሴሽን በተባለ ምንጭ ላይ እንደሰፈረው ትንታኔ ታዲያ አሁንም ቢሆን ከባዱ ፈተና ሐማስ ጋዛን በማስተዳደር ላይ ሚና ይኖረዋል ወይም አይኖረውም የሚለውም ነው። ለአሜሪካ የመካከለኛው ምስራቅ አጋር የሆነችው የተባበሩት አረብ ኤሚሬትስ ሐማስ በጋዛ ሚና የሚኖረው እንደሆነ ገንዘብ እንደማታዋጣ ተናግራለች። ግብጽ በአንጻሩ የሐማስን የተጽዕኖ ድርሻ ለመቀነስ ሌሎች ታጣቂዎች እንዲቀላቀሉት ማድረግ ይቻላል ስትል መናገሯም በወቅቱ የተዘገበ ነው። ግብጽ አሜሪካም እንዳትቀርባት ለሐማስ ያላት የሳሳ ልብ እንዳይደነድንም እያደረገች ነው ሲባል በብዙዎች ይነገርላታል። ሐማስ በቃል አቀባዩ ሐዜም ቃሲም በኩል በእርግጥም ትራምፕ ሐሳባቸውን ለውጠው እንደሆነ ይበል የሚያሰኝ ነው ሲሉ ገልጸውታል። ይኸው የአሜሪካ አቋም በእስራኤል በኩልም ተፈጻሚ እንዲሆን እንድታስገድዳት ሲሉ ቃል አቀባዩ ተናግረዋል። ዛሬ በተሰማው ዜና አሜሪካ በቀጥታ ከሐማስ ከፍተኛ መሪዎች ጋር ውይይት እያደረገች ነው። ቡድኑ ከ5 እስከ 10 ዓመት የሚቆይ የተኩስ አቁም ስምምነት ከእስራኤል ጋር እንዲደርሱ እቅድም አቀርቧል። አሜሪካ ከሐማስ መሪዎች ጋር
ቀጥተኛ ውይይት ማድረጓ በእስራኤል የተወደደ ካለመሆኑም ባሻገር አሜሪካ ለረጅም ጊዜ ይዛው የነበረውን ፖሊሲ የለወጠ እንደሆነ በኤንፒአር ላይ ቀርቧል። በቀጠናው ሀገራት እንደ ተስፋፊ የምትታየውና ራሷንም በከበቧት አረቦች የመጥፋት አደጋ አለብኝ ስትል የምትገልጸው እስራኤል የውስጥ ፖለቲካዋ እንዲሁ መረጋጋት እየታየበት አይደለምም ተብሏል። የጠቅላይ ሚኒስትር ቤንያሚን ኔታንያሁ አስተዳደር ጫና እየበረታበት ነው ሲባልም ተነግሯል። ኔታንያሁ እየመሩት ያለው ጥምር መንግስት ምርጫ እስከማድረግ የሚደርስ የፖለቲካ ቅርቃር ውስጥ እንደሆነም መረጃዎች ያመለክታሉ። በዚህ በረመዳን ወቅት ምንም እንኳን ይህን የሚባል የጦር ድምፅ ያልተሰማ ቢሆንም የእስራኤል ምንጮች ተንታኞችን ዋቢ አድርገው እንደሚዘግቡት ሐማስ ላይ ያነጣጠረ ጥቃት ዳግም መጀመር አለበት። ይሁን እንጂ ዘኢኮኖሚስት ከቀናት በፊት ባወጣው ዳሰሳ የእስራኤልም ይሁን የጋዛ ነዋሪዎች ጦርነት ዳግም እንዳይቀሰቀስ ሲሉ እየተናገሩም ነው። የመጀመሪያው ምዕራፍ የተኩስ አቁም ስምምነት ባለፈው ሳምንት የተጠናቀቀ ቢሆንም ሁለተኛው ዙር የተኩስ አቁም ስምምነት ለማድረግ ውይይቶች ተጀምረዋል። እርግጥ ይህም ቢሆን ሁለቱ ቡድኖች በሚያደርጉት መደነቃቀፍ እየተስተጓጎለ ይገኛል ሲል ዘኢኮኖሚስት አስነብቧል። የዚሁ የመረጃ ምንጭ ትንተና እንደሚያስረዳው ሁለተኛው ዙር ድርድርም ቢሆን ከቴልአቪቭ ይልቅ በዋሽንግተን ይወሰናል ይላል። እንዲያም ሆኖ የኔታንያሁ መንግስት ቢልለት ጦርነቱን መጀመር ይፈልጋል። ሐማስ በአንጻሩ ቢያንስ የረመዳን ወር በሰላም እንዲያልፍ የሚሻም ነው። ይህ የኔታንያሁና አስተዳደራቸው አቋም ቀድሞም ቢሆን ሐማስ ሳይጠፋ ቃታቸውን እንደማይስቡ መናገራቸውን እውን ለማድረግ ይሆን ወይ የሚለው የበርካቶች ጥያቄም ነው። እዚህ ጋር ታዲያ ጠቅላይ ሚኒስትሩ ጦርነትን በፖለቲካ የመቆየታቸው አልፋና ኦሜጋ አድርገውታል የሚሉት ተንታኞችም የእስራኤል ነዋሪዎችም ጥቂት የሚባሉ አይደሉም። ኔታንያሁ እምብዛም ውጤታማ አይሆኑም በማለት ሐሳቧን በአልጀዚራ ላይ ያሰፈረችው የፖለቲካ ተመራማሪዋ ፋራህ ዛይና ፍልስጤማውያን በመፈናቀል በቤት አልባነት በረሃብ ውስጥም ቢሆን ያሳዩት መተባበር ለዚህ ላይበገሬነታቸው ግልጽ ማሳያ ነው ትላለች። ሌላኛዋ የዚሁ የመረጃ ምንጭ ጸሐፊ ቢሌን ፌርናንዴዝ ተኩስ አቁምም ቢሆን ለኔታንያሁና አስተዳደራቸው ሌላ የጦርነት አማራጭን እንዲመለከቱ አድርጓቸዋል ትላለች። ለጋዛ የሚደርሰውን የሰብአዊ አገልግሎት ማገድ በእስራኤል የተያዘ አቋም እንደሆነም ታስረዳለች። ይህ ታዲያ ፖለቲኮ ላይ በሰፈረው እስራኤል በባለስልጣኖቿ በኩል ወደ ጋዛ የሚላኩ ግብዓቶችን የማገድ ስራ እንደምትሰራ መናገራቸውን ዋቢ በማድረግ ያቀርባል። ይህ ታዲያ ከንግግር አልፎ ለ12 ተከታታይ ቀናት ጋዛውያን የሚላስ የሚቀመስ በማጣት ላይ እንደሆኑ መረጃዎችም ወጥተዋል። ቀድሞም ቢሆን የተራቆተችው ጋዛ በእስራኤል በኩል ያለው እንቅስቃሴ የታገደ በመሆኑ ሕፃናቶች ባዶ ሳህን በመያዝ የሚቀምሱት ነገር ለማግኘት ሲጋፉ የሚያሳይ ተንቀሳቃሽ ምስል በመገናኛ ብዙሃን ታይቷል። የሁለተኛው ምዕራፍ ውይይትም ቢሆን በአመዛኙ እየተስተጓጎለ ያለው በእስራኤል አማካኝነት መሆኑን ይሄው ፖለቲኮ ያስረዳል። አልጀዚራ ከኳታር ዶሃ ያገኘሁት ባለው መረጃ መሰረት አሜሪካ ያቀረበችው ለ60 ቀናት ይቆያል የተባለለት ውይይት ሲካሄድ 10 በሕይወት ያሉ እስራኤላውያን በሚመለሱበት አግባብ ላይ መወያየታቸውን ቀጥለዋል ይላል። ምንም እንኳን የ60 ቀናት የዳግም ተኩስ አቁም ስምምነት በበጎ የሚታይ ቢሆንም እስራኤል በእነዚህ ቀናቶች ውስጥ ታጋቾችን ካገኘች በኋላ ሌላ ዙር ጦርነት ልትከፍት ትችላለች በሚል ስጋቶችም እየወጡ ነው።